ዘማው መሰላችሁ ጋይስ ኢራኖች ከኢፍጣር በኋላ ደግሞ ኢራኖች ጾማቸውን ብሬክ ካደረጉ በኋላ ወደ ስራቸው የሚገቡት የሚባል ነገር ነው እየሰማሁት። በጾም እንግዲህ ሰው ያስቀይሙ። ኡስታዝ አቡበከር አህመድ ላይ የተከፈተው ዘመቻ ምንድነው? ብዙዎቹ ሙስሊም ያልሆኑ ሰዎች ኡስታዝ አቡበከር አህመድን ስም እያጠፉ ይገኛሉ። የአሜሪካ ጦር ኃይሎች 3 የአሜሪካ ጀነራሎችና 15 የአሜሪካ ወታደሮች በኢራን እጅ እንደገቡ እየተነገረ ይገኛል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ማምሻውን ኢራናውያን በድጋሚ ወደ ቴል አቪቭ የተለያዩ ሚሳኤሎችን እየተኮሱ አድረዋል። አዳዲስ መረጃዎች ኢንሻአላህ የማደርሳችሁ ይሆናል። የጽኑዎቹ የፐርሺያዎቹ ሀገር ኢራን አሜሪካና እስራኤልን የምታስከፍለው ዋጋ በከፍተኛ ሁኔታ እየጨመረ ሲሆን አሜሪካም ዕለታዊ የጦር ወጪዋ ከ2 ቢሊዮን ዶላር በላይ መድረሱ እየተገለጸ ነው የሚገኘው። ይህም እንግዲህ አሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በይፋ ሚዲያ ላይ ወጥቶ የተለያዩ ሀገራት እንዲያገዙት እንግዲህ ጥያቄ እንዲያቀርብ አስገድዷቸዋል ማለት ነው። ኢራን በትናንሽ ዶላር ወይም ደግሞ ትናንሽ ወጪ ባላቸው ድሮኖችና ሚሳኤሎች ትልቅ ወጪ ያለውን የአሜሪካ ቤዞችና እንደዚሁ ሚሊተሪ ኢኩዊፕመንት እያዳከመችና እየመታች ትገኛለች። እኔ ማለት ነው ይሄ ጦርነት ከተጀመረ ጀምሮ እንደዚህ ስቅ ያላቅም ማለት ነውና ዘና የሚያደርግ ኢንተርቪው ላሳያችሁ ነው። ሰው ምን መሰላችሁ? የኢራን ፎሬን ሚኒስተር ነው ይሶይ ማለት ነውና ኤምቢሲ ኒውስ ላይ ላይክ ኢንተርቪው እያደረጉት ነውና ምን ብሎ ይጠይቁታል? Are you afraid like ፈርተሃል ወይ በእግራቸው ቢገቡ በዩኤሶች like ዩኤስ ኢንቬድ ቢያደርጉ ፈርተሃል ወይ ምናምን ብሎ ይጠይቁታል ማለት ነው። ከዛ የመለሰው መልስ ማለት ነው ሰው እንዴት ጦርነት መሀል ሆኖ ኦራ ፋርም ያደርጋል የሚያስብል መልስ ማለት ነው። እዩትማ። Are you afraid of a US invasion in your country? No, we are ready for them. You were waiting for the US military to invade the ground troops? ፊቱን አያችሁት? like አሳሳቁ ምናምን ገብቶታል ጽድት ያለ ነገር እንዳደረገ። Yes. Because we are confident that we can confront them and that would be a big disaster for them. like እየጠበቅናቸው ነው እና እኔ አም በጣም ኮንፊደንት ቢመጡ ለነሱ በቃ this is the worst thing በጣም ዲዛስተር እንደሚሆን እርግጠኛ ነኝ ምናምን እያለ ነው። እና ሳይኮሎጂካል ዌርፌር ነው ገባችሁ? ዩዥዋሊ ማለት ነው ግራውንድ ኢንቬዥን the worst part of any conflict መጨረሻ ክፉ የሆነው ፓርት ግራውንድ ኢንቬዥን ነው ማለት በየቤቱ እየሄዱ ነው አታክ የሚደረጉት። በጣም ሲቪሊያኖች በጣም ይሞታሉ። እንደገና አታክ የሚያደርጉት ላይክ ማለት ታርጌት የሚደረጉት ሳይቶች ናቸው። ለምሳሌ ማርኬቶች፣ ላይ ቤዚክ ኒድ ምናምን ነገር የምታገኙበት ቦታ እንዳለ ታርጌት ይደረጋል። እና እኔ ጀስት ላይክ ኮንፊደንሱን የተመቸኝ ሰዓት ካላችሁ ገብታችሁ ይዩት። ላይክ ትደክማላችሁ። ስንቴ እንደሚጠይቀው ማለት ነው ይሄ ሰውዬ ላይክ መልሱናም አልዋጥ እያለው ስንት ጊዜ እንደሚጠይቀው ማለት ነው። ተመሳሳይ ጥያቄ። እናንተስ ምን ታስባላችሁ? የምራ ይፈራ ይመስላል ወይስ አልፈራም ይሄ ሰውዬ? ይህ ምስል እንግዲህ የኢራኑን ፕሬዝዳንት የጋበዙት በምዕራባውያን ሚዲያ እንግዲህ ትልቅ ወርደን ለማድረግ ለማሳፈር ምናምን ነበር ሐሳባቸው የነበረው። ነገር ግን ሰውየው አልহামዱሊላህ በጣም ኩሩ ናቸው። ያላቸውን አቅምን በጣም ያቃሉ፣ ይተማመናሉ፣ በህዝባቸው ይተማመናሉ። ለዛም የሰጡት አስተያየት እነሱን መልሶ እያዋረዳቸው ነው የሚገኘው። ሁላችሁም ኢንሻአላህ ድል ለኢራናውያን እያላችሁ በኮሜንት አድምጡ። ኡስታዝ አቡበከር አህመድ ላይ የተከፈተው ዘመቻ ምንድነው? ብዙዎቹ ሙስሊም ያልሆኑ ሰዎች ኡስታዝ አቡበከር አህመድን ስም እያጠፉ ይገኛሉ። ኡስታዝ አቡበከር አህመድ እንግዲህ በነገው ዕለት ኢድ አደባባይ ላይ የሚደረገውን የኢፍጣር ፕሮግራም አብዮት አደባባይ ላይ እንገናኝ በማለቱ ነጃሺ ለሀገር በሚል መሪ ቃል የጎዳና ኢፍጣር ይካሄዳል በማለቱ ምክንያት ለምን መስቀል አደባባይ አላለም ብለው ብዙ ሙስሊም ያልሆኑ ሰዎች እንግዲህ ኡስታዝ አቡበከር አህመድን ስም እያጠፉ የአሩሲውን ጭፍጨፋም እሱ ነው ያካሄደው እያሉ እንግዲህ እየተናገሩ ይገኛሉ። ኢትዮጵያ እንግዲህ የኦርቶዶክስ ሀገር ብቻ አይደለችም፣ ሙስሊሞችም ይኖርባታል። ለኛ ኢድ አደባባይ ነው፣ ለእናንተ ደግሞ የፈለጋችሁትን ማለት ትችላላችሁ። ሁላችሁ ሙስሊሞች ከኡስታዝ አቡበከር አህመድ መሆናችሁን ለማሳየት ኮሜንት ላይ እኔም ኡስታዝ አቡበከር አህመድ ነኝ በሉ። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ዲዩቲ ፖስት በማድረግ ሁሉም ሰው ጋር አድርሱ። ኡስታዝ አቡበከር ላይ የተከፈተ ማንኛውም አይነት ዘመቻ፣ ማንኛውም አይነት ስም ማጥፋት ዘመቻ መቼም ቢሆን ሊሳካላቸው አይችልም። ነገር ግን መሞከራቸው ራሱ ትልቅ ድፍረት ነው ያጀማ። ኡስታዝ አቡበከር አይከናችን ነው። ለኢትዮጵያ ሙስሊም ብዙ የታገለና ብዙ ኢትዮጵያ ሙስሊሞች አይከን ነው፣ ምሳሌ ነው ያጀማ። ስለዚህ እሱን ብቻ ለማጥቃት ሳይሆን ሙስሊሞችን ለማጥቃት የተደረገ ሙከራ ስለሆነ ሁላችሁም እንድትቃወሙና ከኡስታዛችን ኡስታዝ አቡበከር አህመድ ጎን እንድትቆሙ አደራ ማለት ይፈልጋሉ። የአሜሪካ ጦር ኃይሎች 3 የአሜሪካ ጀነራሎችና 15 የአሜሪካ ወታደሮች በኢራን እጅ እንደገቡ እየተነገረ ይገኛል። ይህም የሆነው እጅ ሰጥተው እንደሆነ እየተነገረ ይገኛል። በትናንትናው ዕለት በርካታ የኢራን ባለስልጣናት ሲያስጠነቅቁ ነበረ። የትኛውም ቦታ ላይ ከካምፓቸው ወጥተው ከህዝብ ጋር ቢቀላቀሉም በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች ከኛ ማምለጥ አይችሉም ብለው ነበረ። እሱ ብቻ አይደለም፣ በርካታ የአሜሪካ ወታደሮች በኢራን እየተገደሉ እንደሆነ እየተነገረ ይገኛል። ይህንንም የአሜሪካ ሚዲያዎች እያመኑ ይገኛሉ። በርካታ ጊዜ ከበርካታ ሀገሮች ጋር ጦርነት አድርገዋል። ነገር ግን እንደዚህ አይነት የፈጠነ ኪሳራ አጋጥሟቸው አያቅም። በመካከለኛው ምስራቅ ላይ በተደጋጋሚ የተደረጉ ጦርነቶች ላይ አይተናል። እንደዚህ ወታደሮች ወይም ደግሞ ጀነራሎችን
አግተው ሲወስዱ ወይም ደግሞ እጅ ሲሰጡ በርካታ ነገሮችን ሲደራደሩባቸው አይተናል። እንደ ማስታወሻም የሐማስ ወታደሮች እንግዲህ ስለሌላ አዳዲስ ዜና ሲኖር አሳውቃችኋለሁ። ዛሬ ጠፍተህ ነበር እያላችሁ ነበር ኮሜንት። ያው እንግዲህ ዱንያ ነውና አንዳንዴ ቢዚ እንሆናለን። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በአዲስ መረጃ እንገናኛለን። ዘማ መሰላችሁ ጋይስ ኢራኖች ከኢፍጣር በኋላ ደግሞ ኢራኖች ጾማቸውን ብሬክ ካደረጉ በኋላ ወደ ስራቸው የሚገቡት የሚባል ነገር ነው የሰማሁት። በጾም እንግዲህ ሰው አያስቀይሙም ነው ደግሞ በጾም ሰው አይገሉም የተባለው ነው። ቢካዝ ማታ ማታ ነው ስራቸው የሚጀምሩት። ጠቃ አንድ ቤዝ ነው የአሜሪካ ቤዝ ይሄ የምትመለከቱት። ይሄ ደግሞ የምትመለከቱት በፕሪንስ ሱልጣን ነው ደግሞ በልዑል ሱልጣን ኤርቤዝ ሳውዲ አረቢያ የደረሰ የኢራን ጥቃት ነው። ተመልከቱ ፍጥነቱ። በመሀል አዲስ አበባ የመኖር ፍላጎታችሁን ሊያሳካላችሁ የሚችል ሪል ስቴት ተጠቁማችሁ ላይፍ ታይም ፕሮፐርቲስ ይባላሉ። በቦሌ መድኃኔዓለም አካባቢ የሚገኘውን ህንፃውን እንግዲህ በአሁኑ ሰዓት ላይ ወደ መጨረሻ አካባቢ ደርሰዋል። 18ኛ ፎቅ ላይ ደርሰዋል። ዘመናዊነትን ጥንካሬና እምነትን አንድ ላይ አሰባጥረው ነው እንግዲህ የህንፃ ሰርተው ለእናንተ ለመኖሪያችሁ የሚያስረክቧችሁ። ጽድት ያለ የጥበቃ ሲስተም ያላቸው፣ ጽድት ያለ ደግሞ የጀነሬተር ሲስተም በ24 ሰዓት የሚሰራ ጀነሬተር ሲስተም ያላቸው፣ አንደርግራውንድ ውሃ ታንከርና 5 ፎቅ የሚያክል ፓርኪንግ ስፔስ ያላቸው ናቸው። ጂምናዚየም፣ ስፓ፣ የውበት ሳሎኖች የመሳሰሉትም እዚሁ ህንፃ ላይ በአንድ ቦታ ላይ ማግኘት ትችላላችሁ። ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ከላይፍ ታይም ፕሮፐርቲስ ማግኘት ትችላላችሁ። ቤቶች በመሸጥ ላይ ስለሆኑ እያለቁም ስለሆነ ጊዜያችሁ ሳያልቅባችሁ ቶሎ ሄዳችሁ ቤታችሁን ገዝታችሁ ኑሯችሁን እንድታስተካክሉ መክራችኋለሁ። በ0988666699 በ0936949495 የደውላችሁ ሃሎ ማለት ትችላላችሁ። ወደ ዜና ስንመለስ ፕሪንስ ሱልጣን የሚባለው ደግሞ ልዑል ሱልጣን የሚባለው በሳውዲ የሚገኘው ቤዝ የምትመለከቱትን የተለያዩ የአሜሪካ የጦር ጀቶችን የሚይዝና የጦር አውሮፕላኖችን የሚይዝ የነበረ ነው። እነዚህ የምትመለከቷቸው ለታንከሮች ኤራል ታንከሮች ደግሞ አየር ላይ ነዳጅ ለመሙላት የሚጠቀሙባቸውን አየር ላይ ሰለላ ሚሽኖችን አየር ላይ ኤርቦርን ራዳሮች ናቸው። የምትመለከቱት ኤርሊ ዋርኒንግ ሲስተም ደግሞ ኤርቦርን ራዳር ነው። እዚህ ጋር የምትመለከቱት ክቡ ነገር ራዳር ነውና አየር ላይ ያሉ ኤኒ ካይንድ ኦፍ እንቅስቃሴዎችን ከ100 ኪሎ ሜትሮች ርቀት ላይ ሴንስ በማድረግ አየር ላይ ካሉ ጀቶች ጋር ኮሚኒኬት በማድረግ ጥቃቶች እንዲፈጸሙና ጀቶች ራሳቸውን እንዲጠብቁ የሚያግዛቸው ነው። እንግዲህ በብዛት ስቶር የሚደረግበት ቦታና በአሁኑ ሰዓት ላይ ለኢራን ላይ የሚደረገው ሚሽን ኢራን ላይ ለሚያደርጉት ጥቃት የሚጠቅማቸውና በከፍተኛ ደረጃ ሊቀመጥ የሚችል ነው። እዛ አካባቢ የነበሩ ወታደሮች የቅድሙን ጥቃት ሰርቫይቭ ማድረጋቸውና ሚኒመም ጉዳቶች ደግሞ አነስተኛ ጉዳቶች እንዳስተናገዱ እስካሁን ሰዓት እየተዘገበ ይገኛል። እንግዲህ ጠዋት ነው የምናውቀው የምርም ይሁን አይሁን እስራኤል ላይም የተወሰኑ ሚሳይሎች ከመሸ የተኮሱና የተወረወሩ እንደሆነ ተነግሯል። አብዛኞቹ ኢንተርሴፕት የተደረጉ ነገር ግን የሚያልፉም አይጠፉም። ጠዋት በደንብ አብሬት አደርጋቸዋለሁ። ይመቻችሁ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከቁርአን ጋር በተገናኘ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያወጣው አዲስ ህግ አነጋጋሪ ሆኗል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚሰርቡ ቁርአንን የሚያንቋሸሹ ሰዎች፣ እስላማዊ ነገሮች ላይ ድንበር የሚያልፉ ሰዎችን የሚቀጣ አዲስ ህግ እንዳወጣ ነው እየተነገረ የሚገኘው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እንደምታውቁት ከሰሞኑ በእስራኤልና በኢራን መካከል በተፈጠረው ጦርነት ጋር በተገናኘ ከኢራን ጎን ነኝ፣ ኢራን እርዳታ አድርግልን ብቻ ብላ ጠይቀኝ፣ አግዛታለሁ፣ ሚሳኤል እሰጣታለሁ፣ እስራኤልን ታጠፋለች ሲል ተናግሮ ነበረ። አንድ ሚሳኤልን በቂ ነው ሲልም ጭምር በተናገረው ንግግሩ የሶሻል ሚዲያን ቀልብ ስቦ ነበረ። ታዲያ አሁን ደግሞ ከቁርአንና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በተገናኘ አውጥቷል በተባለው አዲስ ህግ ምክንያት የማህበራዊ ሚዲያን ቀልብ በሰፊው መሳቡ ነው እየተነገረ የሚገኘው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ከእምነት አንግል የሚከተለው እምነት እንደሌለና ኤቲስት መሆኑ ይነገራል። ከዚህ በተጨማሪም ደግሞ ህዝቦቹም እምነትን ባይከተሉ እንዳይመርጥና ለመሪዎቹ ማለትም ለሱ ታማኝ እንዲሆኑ እንደሚፈለግ ነው የሚነገረው። ነገር ግን ለሌሎች እምነት እንግዲህ ለሚከተሉ ሰዎች ግን እምነቶቻቸው እንዲከበር ለማድረግ ያወጣው ህግ እጅግ በጣም አነጋጋሪ ሆኗል ማለት ነው። ኢትስ ናት ቬሪፋይድ በትልቅ እንትኖች። ነገር ግን ይሄ ነገር በሰፊው እየተነገረ ይገኛል። እስኪ ሀሳባችሁን አጋሩኝ። በዚህ አጋጣሚ 150 ሺህ ፎሎወር ደርሰናል። ሁላችሁንም አመሰግናለሁ። አካውንቴ ውስጥ ገብታችሁ ኮፒ ሊንክ አድርጉልኝ። አስተያየታችሁ ማስተካከል ያለብኝ ነገር ካለ ምናምን ኮሜንት ላይ ሀሳባችሁን አጋሩኝ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት ያደረጋችሁ ለሁሉም ሰው አድርሱልኝ። ጁማዓ አይደለ እንግዲህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ኪም ጆንግ ኡን ካወሯችሁ አይቀር ደግሞ በዛው ሰሉ አለ ነቢ ሰለዋት አወርዱ። ሰላም አለይኩም ይመሻችሁ። እስቲ አሁን ከዘገባው በስተጀርባ አረቦች ያሉበትን የጂኦፖለቲክስ ዳይለማ እናውራበት። እስቲ ምን ይፈልጋሉ፣ ከዚህ ጦርነትስ ምን ይፈልጋሉ የሚለውን ይህንን አንደርስታንድ ለማድረግ መጀመሪያ ከጋዛ ዋር ከእስራኤልና ጋዛ መካከል ከነበረው ጦርነት በፊት የነበረውን ሚድል ኢስትና አሁን ያለውን ሚድል ኢስት ዲፍረንሺየት ማድረግ ያስፈልጋል። ከጋዛ ጦርነት በፊት አረቦች አንድ ተመሳሳይ አቋም የነበራቸው ነበሩ፣ ኤንድ አጌንስት ኢራን ነበሩ። በተለይ ሳውዲና ኢራን ዌር አጌንስት ኢች አዘር ስትሮት አንገት ለአንገት ተናንቀው ነበረ። ሳውዲና ኢራን እንደምታውቁት በጣም ይገፋፉ ነበር። የአረብ ሀገራቶች ደግሞ ያው ወደ ፕሮ ዌስተርን ነበሩ፣ በተለይ ወደ አሜሪካና ያው በአሜሪካ በኩል ደግሞ እስራኤል አለች። ኦፕንሊ ሁሉም ከእስራኤል ጋር አሶሺየት ማድረጉን ባይፈልጉትም ግን አትሊስት እየቀረቡ የነበረበት ሁኔታ ነበር። በተለይ ኖርማላይዜሽን የሚባሉት ነገራቶች በጣም ጫፍ የደረሱበት ነበር። ከእስራኤል ጋር ኖርማላይዝ ማድረግ የሚባለው ነገር
በሌላ በኩል በኢራን በኩል ግን የኢራን ፕሮክሲዎች በደንብ ፓወርፉል ነበሩ። ኢራን በፕሮክሲዎቿ በኩል አረቦችንም ትሬትን እያደረገች ነበር። ለምሳሌ የመን ውስጥ ሁቲዎች አሉ። ሁቲዎችን ለመዋጋት ሳውዲና ኢማራት ግብጽ ኮalition ፈጥሮ እንደገቡ ሁሉ ታስታውሳላችሁ፣ ሳይሳካ ቢቀርም። በሌላ በኩል ሶሪያ ላይ ሂዝቦላህ ኢራን ሚሊሻዎችን ወስዶ እንግዲህ በሻርን የመደገፍ ነገሮች፣ ኢራቅ ውስጥም እንደዚህ አይነት የፕሮክሲዎቹን እንትን የማድረግ ነገሮች ነበሩና መገፋፋቶች ነበሩ። ነገር ግን በጋዛ ጦርነት ጊዜ ግን አንድ ነገር አይደንቲፋይ መደረግ ችሏል። ምንድነው እሱ? እስራኤል ኢንክሪዚንግሊ አግሬሲቭ የሆነች መምጣቷንና ነገ ለማንም እንደማትመለስ ለሁሉም እንደማትመለስ እየገባቸው መጥቷል። በጋዛ ጦርነት ጊዜ እየወሰደችው የነበረው ኢንዲስክሪሚኔት የሆነ ጭፍጨፋ ላይ የትኛውም ኢንተርናሽናል ሕግ የትኛውም ሎው የትኛውም ዩኤን ምናምን የሚባል ነገር እንዳላስቆማትና ለነሱ ለእስራኤል ለብቻ የሚሰራ ሕግ እንዳለ አንደርስታንድ ማድረግ ችለዋል። then on top of that ደግሞ like ተጠብቀናለች ትንከባከባናለች ብሎ ብዙ trillions of dollars የሚሰጧት አሜሪካን ብትሆን በተደጋጋሚ ከአረብ ሀገራት የሚቀርብላትን ጥያቄ ኢግኖር በማድረግ ነው ያጭፍጨፋ እንዲቀጥል ስታደርግ የነበረው። ሶ ይህንን እነዚህ ነገራቶችን አንደርስታንድ እያደረጉ የነበሩት አረቦች እስራኤል ነገ ለነሱም እንደማትመለስ አንደርስታንድ እያደረጉ ነበረ። ያው እንደምታውቁት በኋላ ባልታሰበ መልኩ ቀጠርን ቦምብ አድርጋለች እስራኤል። ቀጠርን ሁሉ ቦምብ እስከማድረግ ደርሳ ማንም አልተናገራትም። ምንም አይነት ኮንሲኩዌንስ አልነበረው። በቃ ይቅርታን የተባለው ማንም ምንም ሊያመጣ አልቻለም። ናው በዚህ ጦርነት አንድ ነገር አለ። በፊት ቢሆን ከጋዛ ጦርነት በፊት ቢሆን አረቦች 100% የኢራን መንግስት መውደቅን ይፈልጉ ነበረ። ቢኮዝ ትሬት የነበረባቸው ከዛ በኩል ነበር። አሁን ግን የኢራን መንግስት መውደቅም ሆነ የእስራኤል ጉዳይ ዳይለማ ውስጥ ከቷቸዋል። የትኛው አቋም ላይ እንዳሉ ማን ለራሳቸው ራሱ የገባቸው አይመስለኝም። ቢኮዝ በዚህ ጦርነት ኢራን ከተሸነፈች ሚድል ኢስት ላይ ማንም እንትን አይኖርም፣ ማንም ሀያል አይኖርም። የእስራኤልን አግሬሽን በኢፌክቲቭሊ ብሎክ ሊያደርግ የሚችል ማንም ሀያል አይኖርም። ሶ እስራኤል ነገ በፕሮሚስ እንደገባቸው በተደጋጋሚ እየዛተች እንዳለችው ሳውዲን፣ ጆርዳንን ማንን ብትወር ማንም ዲፌንድ ሊያደርጋቸው የሚችል የለም። አሜሪካ ኢዝ ኢንኮምፒተንት። እንደሚታየው ኢንኮምፒተንት ብቻ ሳይሆን አንዊሊንግ ቱ ሰፖርት ደም። ሶ አንዊሊንግ ነች አረቦችን ሰፖርት ለማድረግ። አሜሪካ ያው ልጇን ታውቃለች፣ በስነ ስርዓት ልጇ እስራኤል እንደሆነች ታውቃለች። ሶ ኢራን ብትሸነፍ እስራኤል ለማንም እንደማትመለስ አሳምረው ያውቃሉ አረቦች። ያንን አይፈልጉም። ባላንስ የምታደርገው ኢራን እንደሆነች ያውቃሉ። ኢራን ደግሞ ብታሸንፍ ደግሞ ኢራን በጣም ቦስትፉል ትሆናለች። ሚድል ኢስት ላይ እኔ ብቻ ነኝ ሀያል፣ ሌሎቹ እኔ ሊሰሙ ይገባል የሚል አቲቲዩድ ዴቨሎፕ ታደርጋለች። በተለይ በዚህ ልክ የአሜሪካና የእስራኤል ሰራዊት በዚህ ልክ ተጠግቶ ይህን ሁሉ ጥቃት አድርሶ ኢፌክቲቭ መሆን ካቃተውና ተሸንፎ አላማውን ሳያሳካ መመለሱ ለእነዚህ የአረብ ሀገራቶች ሚድል ኢስት ላይ ሁለተኛ ዜጋ እንዲሆኑ ሀያል አለች፣ ኢራን አለች ሀያል እነሱ መሀል ላይ እንዲሆኑ ነው የሚያደርጋቸው። በዚህ ዳይለማ ምክንያት በሁለቱም በኩል ያለውን ነገር ባላንስ እንዲጠብቅ እንጂ ማንንም እንዲያሸናንፍ አይፈልጉም። ይህ የሚመጣው ከራሳቸው ክፍተት ነው፣ ከራሳቸው ስንፍና ነው። አረቦች ልክ እንደ ኢራን ያላቸውን ገንዘብ ተጠቅመው ሚሊተሪ እንደ ዲፌንስ እንትኖቻቸውን ኢንዱስትሪዎቻቸውን ዴቨሎፕ አድርገው ራሳቸውን መቻል ቢችሉ ኖሮ ዛሬ እዚህ ውስጥ አይገቡም ነበረ። ማንም ያመጣውን ቢያመጣ ራሳቸውን ኢፌክቲቭሊ ዲፌንድ ማድረግና ቴሪቶሪያቸውን ኢፌክቲቭሊ ዲፌንድ ማድረግ ይችሉ ነበር። ነገር ግን የአሜሪካ መሳሪያ ላይ እስካሁን ድረስ ዲፔንደንት ሆነው የኖሩት። ግን በቅርብ ጊዜያት ሳውዲ እንደምታውቁት አዲስ ሙቭ አድርጋ ከፓኪስታን ጋር ዲፌንስ አግሪመንት አድርጋለች። ፓኪስታን መሳሪያዎች አምራች ነች፣ ኒኩለር ፓወርድ ነች። ሲጀመር የፓኪስታን ኒኩለር ፕሮግራም በጣም ፈንድ ያደረገችው ሳውዲ ነች። ሳውዲ ነገራቶችን ቀድማ ባና እንግዲህ አሁን እንቅስቃሴ በማድረግ የራሷን አላያንሶች ዲፌንስ አላያንሶች እየመሰረተች ነው። ቢኮዝ በአሜሪካ ላይ ዲፔንደንት መሆን የሚያዋጣ አይደለም። ከዚህ በኋላ አሜሪካ በጣም በተደጋጋሚ አንዊሊንግ ሆና ታይታለች። በአጌንስት እስራኤል የመቆምና የአረቦችን ኢንተረስት የማስጠበቅ አንዊሊንግ መሆኗን በደንብ በተደጋጋሚ እያሳየች ነው። ከአሁኑ እርምጃዎች እየወሰዱ ያሉት እንግዲህ እነ ሳውዲ እርምጃዎች እየወሰዱ ነው። ከአሁኑ የራሳቸውን ዲፌንስ እንትኖች እየወሰዱ ነው። ለማንኛውም በዚህ ጦርነት ግን ዳይለማ ውስጥ ነው ያሉት። ምክንያቱም በሁለቱም በኩል ድል ቢመጣ ለእነዚህ አረቦች ችግር ነው ይዘው የሚመጣው፣ ኦር የበታችነት ነው ይዘው የሚመጣው። ያ ዳይለማ ውስጥ እንዳሉ ነው እስካሁን ድረስ የሚታወቀው። ለማንኛውም ግን አሜሪካ ዲፌንስ ስላላደረገቻቸው ብቻ እንግዲህ እነዚህ አረቦች በዚህ ጦርነት በኢራን በየአቅጣጫው ጥቃት ስትፈጽምባቸው አሜሪካ እነሱን ዲፌንድ ማድረግ እስራኤል ነው ዲፌንድ ስታደርግ የነበረው። በዚህ የተበሳጩት አረቦች በተደጋጋሚ ይህንን ጫና ቢያደርጉም ያው የሚሰማቸው ማጣታቸውን ተከትሎ ከአሜሪካ ስቶክ ማርኬት እና ከሪል ስቴት ኢንቨስትመንቶች ዊዝድሮ ሊያደርጉ እየተነጋገሩ ነው። የገልፍ ሀገራት ወደ 2 ትሪሊዮን የሚሆን ፈንድ ከአሜሪካ ኢንቨስትመንቶች ከስቶክ ማርኬት ከሪል ስቴት ምናምን 2 ትሪሊዮን የሚሆን ኢንቨስትመንት ዊዝድሮ ሊያደርጉ እየተነጋገሩ እንደሆነ ነው እየተነገረ ያለው። ይህ የአሜሪካ ኢኮኖሚ ላይ ሊያመጣ የሚችለው ከባድ ጫና ግልጽ ነው። ይህንን $2 ትሪሊዮን ደግሞ ኢንቨስትመንት ወስደው የት ነው ኢንቨስት የሚያደርጉት? ሜይ ቢ የቻይና ማርኬት ላይ ነው ኦር የት ነው የሚለውም
አናደር ስጋት ነው ለአሜሪካ። ለማንኛውም በዚህ ኢራን እየወሰደች ያለችው ሁሉንም የማተራመስ ስትራቴጂ ሁሉም ጋር እየደረሰ ነው። አሜሪካም ጋር በኢኮኖሚውም በምኑም እየደረሰ ነው ያለው ሰው አይገሱ ይልሲ ውጤቱን